ወይ ዳድ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ያው የልጄን ናፍቆት አልቻልኩትም እንጂ እኔም እኮ ናፍቀኸኛል። ግን በቃ ከ3 ወር በኋላ እመጣለሁ ብለኸኝ አይደለ? እኔ እንጃ ስለጓጓ መሰለኝ 3 ወሩ ረጅም ጊዜ ሆኖ እየታየኝ ነው። የማይደርስ የለ ይደርሳል። ደግሞ ትናንትና ያልከኝን ነገር በሙሉ አጠናቅቄ ጨርሻለሁ። ጎበዝ የኔ ልጅ፣ በአንቺ የምተማመነው ለዚህ እኮ ነው። በቃ አባዬ ይሄን ያክል ካወራን ይበቃል። አሁን መሄድበት ቦታ ስላለ ልወጣ ነው። ማታ እንደዋል። እሺ ማታ እደውልልሻለሁ። እሺ አባ ቻው። ሰዓቱ ወዴት ነው የሚሮጠው? ያው ከተነጋገሩ በኋላ በጣም ይቅርታ በእውነት በጣም ይቅርታ። አይ ችግር የለውም፣ ብዙ አልበሰበስኩም፣ ትንሽ ነው። እኔ ይህንን ለማመን ይከብደኛል። ምን ነው ለማመን የሚከብድሽ? መድፋትሽ ነው ወይንስ ሌላ ነገር አለ? አንተን ማግኘቴ ነው እንጂ። ማለት ስታፈላልጊ ነበር? ምን ይሁን ብዬ ነው የማፈላልገህ? የዛኔ ሁሉም ነገር ቆረጠልኝ። እንደ ቀልድ እኮ 1 ዓመት ሆነን። አሁን ብዙ ነገሮች ተቀይረዋል። አንተን የማፈላልግበት ምንም ምክንያት የለኝም። ይሄ ነገር ምንም እየገባኝ አይደለም፣ ግራ እያጋባሽ ነው። በአንተ ላይ መቁረጤ ነው ወይስ አንተን አለመፈለጊ ነው ግራ ያጋባ? ቆይ እኔና አንቺ እንተዋወቃለን? ረሳሁሽ ለማለት ነው? መቁረጤ ልክ ነበር ማለት ነው። ምክንያቱም በአንተ ህይወት ውስጥ ቦታ ቢኖረኝ ኖሮ በ1 ዓመት ውስጥ ባልረሳኸኝ ነበር። ቆየት ነው የምንተዋወቀው? መሳይ ዝም በል አታስመስል። በዚህ ልክ ማስመሰል አይጠበቅብህም። እሺ መሳይ ነው ያልሽው? እኔ እኮ መሳይ አይደለሁም፣ ስሜ ያሬድ ነው። የመሳይ መንታ ወንድም ነኝ። ከመጀመሩ ነው እባክህ መንታ ወንድም። እኔ እስከማውቀው እህት እንጂ ወንድም እንደሌለክ ነው። አዎ ልክ ነሽ። ታሪኩ እንኳን ብዙ ነው። እኔም አሁን ቅርብ ጊዜ ነው ከባህር ዳር የመጣሁት። በስንት ፍለጋ መሰለሽ አፈላልጌ ያገኘኋቸው። ካላመንሽኝ ፎቶ ላሳይሽ እችላለሁ። ያው ምን? ቤዛ ከተወለደች ከትንሽ ጊዜ በኋላ እናቴና አባቴ ተለያዩ። ከዛ እኔ ወደ አባቴ ሳይድ አደረግኩኝና ከሱ ጋር ተያይዘን ወደ ባህር ዳር ሄደን። አሁን ከወር በፊት ይመስለኛል አንድ ጓደኛዬ አዲስ አበባ መጥቶ ነበር። ከዛ ወንድሜን እዚህ ያየው መጥቶ ነገረኝ። ከዛ በኋላ ወንድሜን አፈላልጌ ያገኘሁት። በጣም ይገርማል። እኔ ይሄንን ሁሉ ነገር አላውቅም ነበር። ሲቀጥል ደግሞ በጣም እኮ ነው የምትመሳሰሉት። አዎ ሰዎች እኛን ለመለየት በጣም ይቸገራሉ። ቆይ ግን አንቺ ምን ሆነሽ? ማለት የነበራችሁ ግንኙነት? እኔ ፍቅረኛው ነበርኩ። ከተለያየን 1 ዓመት ሞላን። ለምን ነበር የተለያያችሁት? ስለዚህ ነገር ሳስብ ውስጤን በጣም ነው የሚከፋኝ። ለሱ ማልሆንለት ነገር አልነበረም። ከማፍቀር በላይ ቢኖር ራሱ እሱን ሆንለት ነበር። በቃ ይቅር፣ ሌላ ጊዜ ሁሉንም ነገር እነግርሃለሁ። በጣም ይቅርታ። ማንሳት የሌለብኝን ነገር መሰለኝ አነሳሁት። ችግር የለውም። እሺ በቃ አታልቅሻ። ልቤን አመመኝ መሰለኝ። መድኃኒቴን ከቦርሳዬ ውስጥ ስጠኝ።
እዚህ ውስጥ እኮ የለም። በቃ ቤት ነው። መኪና መንዳት ትችላለህ እንዴ? ከቻልክ ቤት ውሰደኝ። አዎ እችላለሁ። ቆይ ወደዚህ ላዙርሽ። የቱ ጋር ነው ያለው መድኃኒቱ? ያው እዚህ ጋር ያለው መኝታ ቤት ነው። ጠዋት ውጪው ሳልከተው ረስቼው ነው። አልጋ ላይ አስቀምጬዋለሁ። እሺ መጣሁ። መድኃኒቱ አልቆታል። ምን? በቃ ጠዋት ስወጣ አላስተዋልኩትም ማለት ነው። ታዲያ እዚህ አካባቢ ፋርማሲ የት ነው ያለው? ገዝቼልሽ ልምጣ? እሱማ ስትወጣ አስፋልት ላይ ነበር፣ ግን እንዳላስቸግርክ ብዬ ነው። ምን ማለት ነው? እንደዚህ ታምሽ ስለማስቸገር ታወሪያለሽ እንዴ? እሺ በቃ ብር ከቦርሳዬ ውስጥ ውሰድ። ችግር የለም፣ ብር እኔ ጋር አለ። ይልቅ ቶሎ ገዝቼልሽ ልምጣ። እሺ እንዴት አደርክ የኔ ፍቅር? እንዴት አደርሽ? ይመስገን ደህና አድሬያለሁ። ትንሽ አንተ ናፍቆት አስቸገረኝ እንጂ። እሺ ደግሞ ዛሬ አብረን ፊልም እናያለን ስላልከኝ እስካገኝክ ለዛ ነው ናፈከኝ። ምን? የምን ፊልም? ትላንት ራስክ አይደለክ እንዴ ነገ አብረን የምንውለው ፊልም እናያለን፣ መቃም የሚባል ነገር የለም፣ ላንቺ ነው ጊዜ የምሰጠው ምናምን ያልከኝ? ምናልባት እንግዲህ መርቅኝ ይሆናል ያልኩሽ። እኔ አሁን ከሰዓት የማየት ሙድ የለኝም። ጠዋት የሚታይ ከሆነ ጠዋት ማየት እንችላለን። ምነው አላልኩም ልትል ነው? ኦ ብያለሁ፣ ግን በቃ ከ8 ሰዓት በኋላ አልችልም። ምን? አባት ከመቼ ጀምሮ ነው የጠዋት ፊልም ያለው? ደግሞ ራስክ አይደለክ እንዴ ነገ አብረን እንውላለን ያልከኝ? ስለናፈከኝ እኮ ነው። ደግሞ አልችልም አትበል። ልትቅም እንደሆነ አውቃለሁ። ደግሞ ምን አለ ዛሬ ለእኔ ስትል ቢያልፍክ? እኔ በሱ አይደለም በሌላ ነው። አሁን አትነዥኝ። የምታገኝኝ ከሆነ አግኝኝ። እሺ በቃ አትናደድ። እኔ ላናደድክ ፈልጌ አይደለም ስላልከኝ ነው እንጂ። እሺ በቃ አገኘሃለሁ። እሺ በቃ ደውይልኝ። አባት እኔ ደስ እንዲለኝ ትፈልጋለህ? ምን ጥያቄ አለ? አሁን በዚህ ሰዓት ምን ያስደስትሻል ብትለኝ ዛሬ ከሰዓት አብረን ብንውል በጣም ደስ ነው የሚለኝ። ቆይ ደስ ይበለኝ ነው ወይንስ ላናደን ያልሽኝ? ውይ አባት ይቅርታ። አውቀሽ ነው እንዴ ካናደድሽኝ በኋላ ይቅርታ ምናምን የምትይው? አይ አሁን እኮ አናደድሽኝ ስላልከኝ ነው። መጀመሪያ ለማናደድ ነው። ካናደድሽኝ በኋላ ይቅርታ ብትይኝ ምን ጥቅም አለው? ቆይ አንቺ ለምንድነው እንደዚህ በጠዋት እኔን ክፉ ተናጋሪ የምታደርጊኝ? እሺ በቃ አልልህም። በቃ አሁን ሰዓቴ ደርሷል፣ ልሄድ ነው። በኋላ እደውልልሻለሁ።
እኔ ምንም ቢነጫነጭብኝ ቢያስከፋኝ ቢያናድደኝ ለምን እንደሆነ አላውቅም ሁሌም እወደዋለሁ። ቲናዬ ለእኔ ወንድሜም ቢሆን ታውቂያለሽ፣ በአንቺ ጉዳይ ከሆነ ከመናገር ወደኋላ አልልም። ልክ ያልሆነ ነገር እያደረገ እኔ ወንድሜ ነው ብዬ ለእሱ አላግዝም። እንዳንቺ አይነት ስለማያገኝ ነው አንቺን እንዲያገባ የምፈልገው። እኔ እኮ አሁንም ቢሆን እንጋባ ቢለኝ እሺ ነው የምለው፣ ግን እሱ ወጥ አቋም የለውም። ጠዋት የሚያወራው ሌላ፣ ከሰዓት ሲቅም የሚያወራው ሌላ። በቀደም ለታ ከሰዓት ላይ ደውሎልኝ ከ3 ወር በኋላ ጥር ላይ እንጋባለን አለኝ። ከዛ ደስ ብሎኝ እሺ አልኩት። ጠዋት ድጋሚ ስደውልለት እኔ በዚህ ዓመት የማግባት እቅድ የለኝም መርቅኜ ነው እንደዛ ያልኩሽ አላለኝም መሰለሽ? ይገባኛል ቲና፣ እንዳንቺ እኮ ሁሉን ነገር ተቋቁማ የምትቆይ ሴት የለችም የምለው ለዚህ እኮ ነው። እኔ ደግሞ ምንም ቢሆን እሱ ላይ መጨከን አልችልም። ወይ አባት ወይ እናት አለሽልኝ። ቅድም አስከፋውሽ አይደል? ለምን እከፋለሁ? ፍቅረኛ ካደለ ምንም ብታድርግ እቀበልሃለሁ። ይሄንማ በደንብ መቻል አለብኝ። እንደው ምን ላድርግሽ? እኔ እኮ አላስችል ብሎኝ ለዚህ ነው ይቅርታ ልልሽ የደወልኩት። አታስብ፣ ችግር የለውም። እኔ እኮ ይሄንን ሳይ ነው ፍቅርሽ ከአቅሜ በላይ የሚሆንብኝ። እስኪ አንድ ዘፈን ልጋብዝሽ። ደስ ይለኛል። የማንን ልጋብዘኝ ነው? የኤፍሬም ታምሩን መታደል ነው ለኔ አሃ የሚለውን ዘፈን አይንሽን ጨፍነሽ እንድታደምጪው ነው የምፈልገው። እሺ አባት፣ ሰማዋለሁ። ስለ ግብዣው ደግሞ አመሰግናለሁ። እና ደግሞ በጣም ነው የምወድሽ። እኔም በጣም ነው የምወድ። በቃ ስሚውና ደውዪልኝ። እሺ በቃ ሰምቼው እደውልልሃለሁ። ምንድን ነው ቀም ቀም አድርጉ እንጂ። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ። አሁን በዛ ጊዜ እንደዚህ ብሎ የዘፈነ አሁን በዚህ ዘመን ላይ ይህን ዘፈን ቢዘፍኑ ምን ብሎ ሊዘፍነው ነበር? እስኪ ንገሪ። ለምንድን ነው ስልክህን የዘጋው? ዛሬ ታላቅ ስብሰባ ላይ ነበር። አልቀለድኩም። ቲና ተጨንቃ ስንቴ ገባ ብላ እየጨቀጨቀችኝ ነበር። ቆይ ግን ምን አድርግ ነው የምትለኝ? መግባቴ ለማይቀር ነገር ምንድን ነው ገባ ገባ እያለች የምትጨቃጨቀው? የምርን ነው እንደዚህ የምትለው? ስለምታስብልህ እኮ ነው እንደዚህ የምትጨነቀው እንጂ የራሱ ጉዳይ ብላ መተው አላቃታትም። እሺ የእኛ ጠበቃ ሌላስ የለሽም? እኔ የምልሽ ቆይ ግን ለጥብቅናሽ ተከፍሎሽ ነው ወይንስ በነፃ ነው እንደዚህ አፍንጫዬ ስር ስለሷ የምትከራከሪላት? እውነቱን የተናገርኩት። አንቺ እኮ እውነት አትናገር። አንቺ እውነት አትናገር። ይሄ ግን እውነት መናገር ሳይሆን ማሽቃበጥ ነው። እያሽቃበጥኩ ነው። በይሺ አሁን ተይኝ ልተኛበት። እሺ ቢያንስ ገብቻለሁ ብለህ ደውልላት። አልሰማሽኝም እንዴ? ተይኝ አልኩሽ። በቃ ልተኛበት። ተይኝ። ወይ ዘንድሮ አያልቅም ተነግሮ። ሄሎ ቤዚ፣ መጣ? አዎ መጥቷል። ምን ሆኖ ነው ስልኬ የማይሰራዋልሽ?
ቻርጅ ዘግቶብኝ ነው አለኝ። አሁን ደግሞ እንዳይደውልልሽ ቤት መብራት ሄዷል። እንደዛ ከሆነ እሺ፣ ካላስቸገርኩሽ በአንቺ ላውራው፣ አገናኝ። መቼ? አሁን? ወይ ስልኬ 1% ነው ያለው። እሱም ሲለኝ እኮ ይዘጋብሃል ብዬው ነው። ቤዚዬ በእናትሽ ቢያንስ ድምፁን ልስማው። ብዙ አላወራውም፣ ድምፁን ለመስማት ብቻ ነው። እንደዛ ስለው ውስጥ ገብቶተኛ መሰለኝ እና አንደኛሽን ጠዋት ብታወሩ ይሻላል። እኔ ሁለተኛ ስል ድምፁን ካልሰማው የተረጋጋ እንቅልፍ ራሱ አይወስደኝም። እባክሽን ሄደሽ ስጪውና ድምፁን ብቻ ልስማው። ቲና ገና ገብቼ እስከምቀሰቅሰው ቻርጅ ይዘጋል። ደስ እንዲለኝ እሺ በይኝ። ነው ወይስ ሳይመጣ እንዳልጨነቅ ብለሽ መጥቷል እያልሽኝ ነው? ኧረ አይደለም መጥቷል። ታዲያ ምን ችግር አለው እሺ ብትይኝ? ቲና በቃ ይቅርታ፣ ደውልላት እያልኩት አሁን ገብቼ መተኛት ነው የምፈልገው ብሎኝ ገብቶተኛ። ይሄን ስነግርሽ እንዳይደብርሽ ብዬ ነው። ምን? እሺ በቃ አንቺንም ጨቀጨኩሽ አይደል? አይ ለኔማ ችግር የለውም። በቃ ቻው፣ ሰላም እደሪ። አልቆየሁም አይደል? አልቆየም። እሺ ውሃ የት ነው ያለው? እዛ ኪችን አለ። እሺ እንጂ ትንሽ ጠጭበት። ተመስገን፣ አሁን ደህና ሆናለሁ። ግን አጋባሽኝ እኮ። በዛ ላይ ደግሞ የማይነሳ ነገር አንስቼ። ብታነሳስ? አንተ ሳትሆን እኮ ወንድምክ ነው ጥፋተኛ። እኔ ነኝ እሱን አፍቅሬ ራሴን በሽታ ላይ ጣልኩት። እና ደግሞ መድኃኒቱ ትንሽ እንቅልፍ ይላል። አሁን ራሱ እንቅልፍ እየመጣ ነው። እንደዛ ከሆነ ተኝ በቃ። እሺ ተኛለሁ። በጣም አመሰግናለሁ። እሺ ለመሳይ ያለኝን ፍቅር ሳይ ለራሴ በጣም ነው ግርም የሚለኝ። በቃ ከሱ ውጭ ሌላ ወንድ አይታየኝም። ለእኔ ወንድ እሱ ብቻ ነው። ከልቤ እኮ ነው የምወደው። ዛሬ ምን ያክል ደስ እንዳለኝ እኔ ነኝ የማውቀው። ምክንያቱም አባት ለመጀመሪያ ጊዜ ስጦታ ስለሰጠኝ። ደግሞ እኮ ምንም አልጠበቅኩም ነበር። በዛ ላይ ሰሞኑን ስራ የለም ሲለኝ ነበር። ግን እኔን ለማስደሰት ሲል ከየትም አምጥቶ እኮ ነው የሰጠኝ። ምን ቢሆን ጥሩ ነው? ቆንጆዬ ሰዓት። እኔ እሱ የሚሰጠኝን ስጦታ ለእኔ ሁሌም ትልቅ ናቸው።
ብቻ በጣም ደስ ብሎኛል። አሁን ላይ አባት በፊት እንደነበረው አይደለም። በጣም ሱሰኛ ሆኗል። ይቅማል፣ ያጨሳል፣ ይጠጣል። ለእኔ ችግር የለውም፣ ምንም ቢያደርግ አይደብረኝም። ግን እኔ ጭንቀቴ አንድ ነገር እንዳይሆንብኝ ነው። ለማስተው ሞከርኩ፣ ግን አልሰማለኝ። ምን እንደማደርግ በጣም ግራ ገብቶኛል። ለካ መለየት ከባድ ነው። አሁን ላይ ሁሉም ነገር ከብዶኛል። አባት ጭራሽ ቀን በቀን እየባሰበት ሄደ። እስከ 8 ሰዓት ሌላ ማንነት፣ ከ8 ሰዓት በኋላ ደግሞ ሌላ ማንነት፣ ማታ ላይም ሌላ ማንነት። ብቻ በጣም ከፍቶኛል። እስከ መቼ እንደዚህ እንደምቀጥል አላውቅም። አሁን ላይ በቃ የሚታየኝ ራሴን ማጥፋት ነው። ከአባት ከተለያየው ዓመት ሆነኝ፣ ግን ልረሳው አልቻልኩም። እሱን ማጣት አልፈልግም፣ መቅረብም አልፈልግም። ምክንያቱም ከእኔ ይልቅ ለሱሱ ነው ቦታ ያለው። እኔ ደግሞ በዛ ሁኔታ መቀጠል ይከብደኛል። እሱን ደግሞ አጥቼ መኖርን በጣም ነው የከበደኝ። በቃ በዚህ ሰዓት ራሴን ማጥፋት ነው የምፈልገው። ትንሽ ጊዜ መጨራረስ ያሉብኝን ነገሮች ከጨራረስኩ በኋላ መሞት ነው የምፈልገው። እስካሁን አልሄድክም እንዴ? ተነሳሽ? ይሻልሽ አይሻልሽ ሳላረጋግጥ እንዴት ብዬ እሄዳለሁ? ነግሬክ ነበርኩ መድኃኒቱን ስወስድበት እንደሚሻለኝ። ቢሆንም እኔ ልሄድ ራሱ ብል ውስጤ እሺ አይለኝም። ለዛ ነው የሄድኩት። አሁን እንዴት ነሽ ግን? በደንብ ተሻለሽ? አዎ፣ ፊቴ ራሱ ያስታውቅ። እሱም ያስታውቃል። እንክብካቤ ግን የወንድሜ ልካስሽ ነው የሚመስለው። አይ እኔ ለወንድሜ ብዬ ሳይሆን ለህሊናዬ ብዬ ነው ያደረኩት። ከመልክ ውጭ ግን ከወንድም ጋር በምንም አትገናኙ። ይሄን ያህል? አዎ፣ ካለባበስ ጀምሮ ትህትና፣ ኩልነት። እርግጠኛ ነኝ እሱ ስራሱ ያለባ አይመስለኝም። በፊት መሳይ ልክ እንደዚህ እንዲሆን ነበር የምፈልገው። ወይ ደግሞ እንዳንተ አይነት ሰው እያሰብኩ እሱን ይሆናል ያፈቀርኩት ነው ብለሽ ነው? አዎ፣ ለዛ ነው ምናችሁም አይገናኙም ያልኩት። ወንድም ያንድ ነገር ልጠይቅህ። ምንድን ነው? ቲናን ታፈቅራታለህ? ባላፈቅራት አብሬያት ምን አደርጋለሁ? አይመስለኝም። ብታፈቅራትማ እንደዚህ አታደርግም። እኔ እኮ የሚገርመኝ እሷ እንኳን በዚህ ልክ አልጨቀጨቀችኝም እኮ። በጣም እኮ ነው የምትገርሚኝ። እሷማ አንተ ላለማጣት ነው ሁሉን ነገር ችላ ዝም ያለችው። ቆይ ማታፈቅራት ከሆነ ጊዜዋን በባዶ ለምን ታቃጥላለህ? አታሳዝንህም? ቆይ እኔ ምን አደረግኩኝ? አብሬያት አይደል እንዲ ያለሁት? አብሮ መሆን ብቻ ምን ዋጋ አለው? የሚገባትን ፍቅር በሽ ሰጣት። እሱን እንግዲህ የማውቀው እኔ ነኝ። ብቻ መጨረሻውን ያሳይ። ለማንኛውም ትንሽ ራሴን አሞኛል፣ ገብቼ እረፍት ላድርግ። እሺ በቃ እስክትደውልልኝ እጠብቅሃለሁ። አባት እንዴት ነህልኝ? እንደምትመጪ ለምን አልነገርሽኝም? አይ እወጣለሁ ብላኝ ስለነበረ ማገኝ ካልመሰለኝ። እሱማ እወጣለሁ፣ የማገኘው ሰው አለ። እስክደውልልህ ጠብቀኝ ስላለኝ ነው። እና ለምን አልጠራኸኝም?
ምክንያቱም ስንት ሰዓት እንደሚደውልኝ ስለማላውቅ ደውዬ እኔ ካልኩሽ በኋላ አጉል እንዳላደርግሽ ብዬ ነው። አባት እስኪ ዛሬ እንኳን አብረን ጊዜ እናሳልፍ። አብረን ጊዜ ካሳለፍን እኮ በጣም ረዥም ጊዜ ሆኖናል። እስቲ ዛሬ እንኳን ወይን እየጠጣን ደስ የሚል ጊዜ ይኖረን። እሺ እናሳልፋለን። የምር አባት? አዎ ማታ 1 ሰዓት ላይ ተዘጋጅተሽ ጠብቂኝ። እሺ በጣም ነው። እሺ ደስ ያለኝ። በጣም ነው የማመሰግነው። እሺ በቃ አሁን ልሂድ፣ በኋላ እንደዋል። እሺ አባት። ወይ እስከዛ ትናፍቀኛለህ? እሺ እኔም ትናፍቂኛለሽ። አፍቅርሃለሁ። እኔም አፍቅርሻለሁ። በቃ እንዳይደብርሽ ቤዚን ቀስቅሻት። ትንሽ ራሴን አሞኛል እረፍት ላድርግ ብላ ውስጥ ገብታለች። ቻው። አሁንስ ምን እንደሰለቸኝ ታውቂያለሽ? 10 እየደወለች የት ገባ የት ወጣ የምትለኝ ነገር። ታዲያ ስንት አራዳ እያለ ፋራ ጠብሰ ነው። ስርዓት። እሺ ቲናንማ እንድትናገርብኝ አልፈልግም። አንተ ራስህ እየተናገርካት አይደል እንዴ? እኔ ስናገር ነው ዝም ይላል? እና እኔ ብናገራት እኮ ጠልቻት አይደለም፣ ሁኔታዋ ስለሚያናደኝ ነው እንጂ። እኔም በአንተ ተናድጄ ነው የተናገርኳት። በዛ ላይ ደግሞ ልጅቷን አለቀ ብለህ ችክ አልክባት። ለምን እለቃታለሁ? ምንም ባደርጋት እኮ በእሷ ልክ የሚረዳኝ ሰው የለም። ምንም ባደርጋት አትቀየምኝ። ይኸው ስመረቅንና ስጠጣ ሁሌ እንዳስቀየምኳት ነው። እሷ ግን ስለምትወደኝ አንድም ቀን ጥላኝ ሄዳ አታውቅም። እንደውም አንዳንዴ ሳስበው በእውነት በጣም ነው የምታሳዝነኝ። ምን አንዳንዴ ትላለህ? ሁሌ ስመረቅን አትልም? እኔ እኮ ሁሌ ግርም የሚለኝ ነገር በቃ የምርቃና ሰዓት ነው እሷ ፍቅሯ ትዝ የሚለህ። እንግዲህ የምርቃና ወሬሽ ጀመረሽ። ዝም ብለሽ ቃሚ። አባት ዛሬ እንገናኛለን ስላለኝ ውስጤ ደስታ በደስታ ነው የሆነው። በዚህ አይነት እኔ የምሰራልሽ ስታገቢ በደስታ ብዛት እንዳትሞቺ ነው። ያቺ ቀንማ ለእኔ በጣም ልዩ ቀን የምትሆነው ለእኔ ብቻ ሳይሆን ዳድን በጣም ደስ የሚለው ነው የሚመስለኝ። ግን ደግሞ ያቺ ቀን ሩቅ እንደሆነች ነው የሚሰማኝ። እኔ እንጂ አላውቅም። እሱን እንግዲህ ፈጣሪ ያውቃል። ዛሬ ነው ወተና አንተታም እንዴ? እንጠጣለን። ግን ዛሬ እኔ እናንተ ብቻ ነን የምንወጣው። ቤተሰብ አይደለም እንዴ? ባክ ዛሬ ከቺካው ጋር ነው። በወይን ነው የሚሰብረው። ኧረ እኔ አልሄድም። ምርቃኗ ናቴ ላይ ወጥቷል። ከእናንተ ጋር ነው የምሆነው። እንዴ እሷን ቀጥረሃት የለ እንዴ? ምን ልትላት ነው? እሷ ምንም ብላ ትሰማኛለች። በቃ ስልኬ ቻርጅ ዘግቶ ነው ምናምን እላታለሁ። በቃ ፒስ። እንደዛ ከሆነ እንወጣለን። እናንተ እስከዛ ቀመቃማሩ። አንድ ሰዓት ከሆነ 30 ደቂቃ አለፈው። በዛ ላይ ደግሞ ስልኩ ዝግ ነው። ምን ሆኖ ነው?
ሄላ፣ ይቅርታ ቤዚ፣ ቀሰቀስኩሽ አይደል? ከሌሊቱ በ6 ሰዓት በሰላም ነው? በሰላም ነው። አባትን እየጠበቅኩት እስካሁን አልመጣም እና ስልኩም አይሰራም። ትንሽ ተጨንቄ ነው። እንዴ አልተገናኛችሁም እንዴ? አው አላገኘሁትም። እኔማ ያገኘሽው መስሎኝ ነበር። እሱ ገብቶ ተኝቷል። ምን? ቤዚ እርግጠኛ ነሽ? አዎ ገብቷል። እኔ እንደውም እንዴት መጣ ብዬ ግራ ገብቶኝ ነበር። እሺ ቤዚ ተኝ በቃ። አንቺንም አስቸገርኩሽ። ጨንቆኝ ስለነበረ ነው የደወልኩልሽ። እሺ ችግር የለውም። ደህና ደሪ። እንካ ይሄ ያንተ መልእክት ነው። ምንድን ነው? ከፍተህ ስታነበው ይገባሃል። በዚህ ሰዓት በጣም የሚያስጠላ ስሜት እየተሰማኝ ነው ያለው። ይህን ውሳኔ ስወስን እስከዛሬ ብዙ ነገሮችን በትዕግስት አልፌ ነበር። ምክንያቱም በሁለት የሚዋደዱ ሰዎች ውስጥ አንዱ ውሃ አንዱ ደግሞ እሳት መሆን አለባቸው ይባላል። ይሄ ማለት ከሁለት አንዱ ነገር የሚያበርድ ሁሉ ነገር ተሸንፎ ማለፍ የሚችል ማለት ነው። እኔም እስከዛሬ ልክ እንደ ውሃ ሁሉ ነገር ችዬው ነበር። ግን አንተ አይገባህም። ይልቅ እንደ ጅል አየኸኝ። ከእኔ ይልቅ ሱስህን አስበለጥክ። ታዲያ ነገ ላይ እንዴት ቤተሰብ ልመሰርት እንችላለን? ጸባዩ ሁሉ በሱስክ ልክ ሆኗል። ነገ ላይ ከእኔና ከአንተ ህይወት ይልቅ ስለ ነገ ሱስ ነው የምታስበው። ግን ይሁን ብዬ ችዬው ነበር። አሁን ከአቅሜ በላይ ስለሆነ ከአንተ ለመራቅ ወስኛለሁ። ሁሌም አፈቅርሃለሁ። ቆይ የምር ሄዳ ነው? እስካሁን ራሱን መቆየቱ አይገርምኛል። ቆይ ግን ያንን ሁሉ ጊዜ ያንን ሁሉ ነገር አሳልፈሽ እንዴት እንደዚህ ባንዴ ልትወስኝ ይቻልሽ? እኔ ከዛሬ ነገ ይለወጣል ብዬ ነበር የማስበው። ካለበት ሱሶች ውስጥ ሁሉ እንዲወጣ ሁሌ ነበር የምጸልይለት። አንድ ቀን ይሄ ጊዜ አልፎ በትዕግስት ይለወጣል ብዬ ጠበቅኩ። የዛን ቀን ግን እስከ 6 ሰዓት ድረስ አምሽቼ ስጠብቀው ቤት ከብቶ እንደተኛ አሰማ ሁሉም ነገር ነበር የተደበላለቀብኝ። በቃ ትዕግስቴም አለቀ። ከዛ በኋላ አግኝተሽው አታውቂም? አዎ ማግኘትም አልፈልግም። ይኸው እስከ ዛሬ እሱን መርሳት ባለመቻል እየተሰቃየው ነው። ይሄኔ ምንም ሳይመስለው እየኖረ ይሆናል። እኔ ግን ህይወቴ በሱ ምክንያት ነው የተበላሸው። ብዙ አስቤያቸው የነበሩ ነገሮች ፌል አድርገውብኛል። በጣም የሚያስጠላ ዲፕሬሽን ውስጥ ነበር የነበርኩት። ምን ማለት እንዳለብኝ ግራ ነው የገባኝ። አትጨነቅ ማለት አይጠበቅብህም። አሁን ራሱ ሳወራክ እሷ አጠገቤ ያለ እየመሰለኝ ድንግጥ እላለሁ። በቃ እኔ አሁን ልሂድ። የሆነች ቀጠሮ አለችብኝ። ትንሽ አትቆይም? አይ የቀጠሮ ሰዓት ይደርስብኛል። የግድ አሁን መሄድ አለብኝ። እሺ በቃ ለማንኛውም እየመጣክ ጠይቀኝ። እሺ አትጥፋ። ኧረ ችግር የለውም አልጠፋም። ስልክህን ትሰጠኛለህ? ያው አይታወቅም፣ ለክፉም ለደጉም። ልክ ነሽ፣ ያስፈልጋል።
09 ዛሬ ምን ሆነሃል? ምን ሆንኩ? አርፍደን የመጣው በዛ ላይ ደግሞ ገና ከመምጣት ሀሳብ ውስጥ ገብታል። ምን እንጃ ትንሽ ቀኑ ስለከበደኝ ይሆናል። አልመሰለኝም። ከሆነ ይሁን ነው ወይስ በቤቱ ጉዳይ ነው? ዋናው ጉዳይ እሱ አይደል? በቃ አታስብ፣ ዛሬ ዱዓ እናደርግበታለን። እሺ እሺ። ተነስተልኝ። ጤና ይስጥልኝ አቶ መሳይ። አሁን ምን ነበር? እቺ የማስጠንቀቂያ ወረቀት ለመስጠት ነበር። የምን ማስጠንቀቂያ ነው? የዚህን ቤት ዕዳ ለመክፈል 2 ወር ብቻ ነው የቀራችሁ። በዚህ ጊዜ ውስጥ እንድትከፍሉ ማስጠንቀቂያ ወረቀት ነው። ምን ጭራሽ ከነወለዱ 400,000 ብር? አልገባኝም። የዛኔ አልከፈልክም ነው? ምንድነው ነገሩ? አዎ በቃ አልከፈልኩም። ለምንድን ነው ያልከፈልከው? በቃ ሳላውቅ በሰዓቱ ብሩን አጎደልኩት። ከዛን ፈላልጌ ሞላለሁ ብዬ አስቤ ነበረ። ከዛ እንዴት እንደሆነ ሳላውቀው አለቀ ብሩ። ወይኔ ጉዴ! 200,000 ብር እንዴት እንደጠፋ አታውቅም? አዎ እኔማ የሆነ ነገር ፈጥሬ እከፍላለሁ ብዬ ነበር አስቤ ነበረው። እርግጠኛ ነኝ በሱስ ነው የጨረስከው። ሰው እንዴት የገዛ ቤቱን ለሱስ ይዳርጋል? አሁን አንድ ሆኗል። መፍትሄ ነው መፈለግ ያለብን። ይህ ምን መፍትሄ ያለው? ጎዳና መውጣታችን ነው እንጂ። በጣም ነው ያፈርኩብህ። በጣም በዚህ ልክ አይምሮውን ተቆጣጥሮታል ብዬ አላስብም ነበር። አሁን እንዴት ነው በ2 ወር ጊዜ 400,000 ብር የሚገኘው? እኔ እንጃ፣ እኔ ግራ ገብቶኛል። በዛ ላይ ደግሞ የመክፈያ ቀኑ እንደዚህ ቀረበ አልመሰለኝም ነበር። የዛኔ ነግሬህ ነበር። አዎ እሱማ ነግረሽኝ ነበር። ግን እንደምንም ብዬ ይህንን ብር አግኝቼ ቤቱን ከመሸጥ ማትረፍ መቻል አለብኝ። እኔ እንጃ ብቻ በጣም ከባድ ነው። ምን አሰብክ? ምን አስባለሁ? ገና እያሰብኩ ነው። ቀን እንደሌለን ታውቃለህ አይደል? በቃ የምችለውን ነገር አድርጌ ከሆነ ቦታ አምጥቼ ለመክፈል እሞክራለሁ። እኔ ጋር አንድ ሀሳብ አለ። ከዚህ ውጪ ሌላ ሀሳብ ያለ አይመስለኝም። ምንድን ነው? ባለፈው የቲናን ጓደኛ አግኝቻት ነበር እና የቲና አባት እዚህ ድርጅት ከፍቶ ለቲና ሙሉ ኃላፊነቱን ሰጥቷታል። ታዲያ ቲና በዚህ ሰዓት አሪፍ ላይ ነች። ከሷ እንደምንም ብለህ ቀርበ መቀበል ነው ያለ አማራጭ። እንዴ ከተለያየን እኮ ዓመት ሆኖናል። አሁን ላይ ተመልሰን ፍቅረኛ ይሁኝ ብላት እንዴት ብላ ነው እሺ የምትለኝ? ጓደኛዋ እንደነገረችኝ ከሆነ አሁንም ቢሆን በአንተ እንድትጎዳሽ ነው። አሁንም ሀሳቧ አንተን መርሳት ነው። ስለዚህ ካለባበስ ጀምሮ ተቀይረ መንታን መስለ እንድትቀርባት ነው ያሰብኩት። ምን?
እኔ እንጃ፣ ግን እንደዛ ይሆናል? አሁን ባልኩ መሰረት ከሆነ ይሆናል። በፊት እንድትሆንላት የምትፈልገውን መሳይ ሆነ እንድትቀርባት የምፈልገው። አሁን ላይ ስለ አንተ የድሮ ማንነት ምንም ነገር ማወቅ የለባትም። ይሄን ማድረግ ከቻልክ በቀላሉ ልቧ ተሸንፎ እጅ ላይ ትገባለች። ከዚህ በኋላ ያለው ነገር ኖርማል ነው። በደንብ አስብበት። ከዚህ ውጭ ሌላ አማራጭ የለንም። አሰብክበት? አዎ፣ ሳስበው ከዚህ ውጭ ምንም አይነት አማራጭ የለም። እንዳልሽኝ አደርጋለሁ፣ ግን እንዴት ማድረግ እንዳለብኝ ነው ግራ የገባኝ። ነገሮችን የምታቀልልኝ ጓደኛዋ ነበረች። ለእሷ ምንም ነገር አልነገርኳትም፣ ግን በሁኔታዎች መገጣጠም እንዲሆን ያሰብኩት። የሚገርም ጭንቅላት እንዳለሽ ዛሬ ገና አመንኩ። እስከ ዛሬም ታውቃለህ፣ አለማመን ነው እንጂ። አሁንም ቢሆን እኮ አላመንኩ። ነገሮች ሲያልቁና ሲጠናቀቁ ነው የማምነው። እሱን አብረን የምናየው ነው። ይኸው ያልሽን ቅያስ ጋር ልደርስ ነው። እሷ አስወጣለች። ከ2-3 ደቂቃ በኋላ መውጣቱ አይቀርም። አንተ እዛ ሆነ ተዘጋጅ፣ ተጠብቃት። እሺ፣ እኔማ ይኸው ደርሻለሁ። እንግዲህ ይቅናል። ለማንኛውም ደውልልኝ። እሺ፣ እደውልልሻለሁ። እሺ። አረ በጣም ነው ያመማት። ከዚህ በፊት እኮ እንደዚያ ያማትም ነበር። ያው ከመሳይ ጋር ከተለያየው በኋላ ነው እንደዚህ ሆንኩት ምናምን አለች። የሆነ ጊዜ በጣም ታማ እንደነበር ነው የሰማሁት። ለማንኛውም ቶሎ መድኃኒቱን ግዛላት። እኔማ ያው መድኃኒቱን እኮ ገዝቼላት ልገባ ነው። እሺ በቃ ግባ። በቃ እሺ፣ በኋላ እደውልልሻለሁ። አልተቻልክም። ሚሽንህን በሚገባ ነው የተወጣው። እኔ እንደውም ስጋቴ ካላመነች ብዬ ነበር። ያው ብዙ ነገር ያቀለለው ፎቶ ነው። ቆይ ካወራን በኋላ የተፈጠረ ነገር አለ? የለም። ምን ነው? አይ ፊት ልክ አይደለም። ያልነገርከኝ የተፈጠረ ነገር አለ? የለም፣ ግን ባልጠበቅኩት ሁኔታ እንደዛ ሆና ሳገኛት በቃ ውስጥ የሆነ ደስ የማይል ስሜት ስለተሰማኝ ነው። አሁን እንደዚህ ስትል ለእሷ ግድ ያለ ነው የምትመስለው። ምን ማለት ነው? ምንም ቢሆን እኮ የቀድሞ ፍቅረኛ ነበረች። እሱን እኮ ነው የምልህ። የዛኔ በሆነች ልክ ሳታስብላት ዛሬ ምን ተገኘ? እኔማ ትላንትና ጉዳይን ስላልጨረስኩ ነበር ያልመጣሁት። ዛሬም ያው በዚህ በኩል ሳልፍ ሰላም ልበልሽ ብዬ ነው የመጣሁት። እኔም ሰላም ሳትለኝ ብታልፍ ታዘብክ ነበር። አንቺ ብቻ ሳትሆኝ እኔም ራሴን እታዘበው ነበር። ደግሞ ትንሽ ብትቆይ አታገኘኝም ነበር። ምን ነው ልትወጪ ነበር እንዴ? አዎ፣ አሁን ላይ ሳስበው ለፍቅር መድኃኒቱ ፍቅር ነው አይደል የሚባለው። ሁሉንም ነገር ለመርሳት ብዬ ከአመት በኋላ ፍቅረኛ ለመያዝ ወሰንኩ። ደግሞ ልጁ በጣም ጥሩ ልጅ ነው። ዳግም ይባላል። በጣም ነው የሚወደኝ።
እኔ እስከ ዛሬ አልፈልግህም ብዬው እስካሁን ከጎኔ ነበር። ይንከባከበኛል፣ ጊዜ ይሰጠኛል። ከራሱ በላይ ለእኔ ነው የሚያስበው። እና ይህንን ሳስብ እስቲ ከሱ ጋር አዲስ ህይወት ልጀምር ብዬ አሰብኩ። እናም አሁን እየመጣ ነው። ከሱ ጋር ነው ልወጣ የነበረው። ደስ ይላል። ትላንት እንደዛ መታመሜን ሳይ ከዚህ በኋላ በቃኝ፣ እሱን የሚያስታውሱና እሱን ትዝ የሚያስብሉ ነገሮችን መተው አለብኝ ብዬ አሰብኩ። እናንተ ምን ትላለህ? እንዳልኩሽ ነው፣ ደስ ይላል። አንቺም እኮ በጣም ተጎዳሽ። መጣ መሰለኝ። በር ልክፈትለት። የመሳይ መንታ ወንድም ያልኩ እሱ ነው። ሰላም። ስላወቅኩ ደስ ብሎኛል። እኔም ደስ ብሎኛል። ዝም ብለህማ አትናደድም ነው ወይስ ፍቅረኛ ሊይዝ ነው ስላለች ነው? እኔ በእሱ አይደለም የተናደድኩት፣ ዝም ብዬ ነው። በቃ ለምን ራሱ እንደተናደድኩ አላውቅም። ለምንማ እንደሆነ ግልጽ ነው። ምን ነው ግልጽ? ማንም ሰው የጣለውን ነገር ሲያነሱበት አይወድም። እሱን የምታስቢው አንቺ ነሽ። እኔ ግን የሚያሳስበኝና የሚያስጨንቀኝ ነገር እንዴት አድርገን ግባችንን ከቦታው እናደርሳለን የሚለው ነገር ነው። ሲቀጥል ደግሞ እሷ እኔ ለመርሳት ብላ ነው ይህን ሁሉ ነገር እያደረገች አለች። ነገሩን ወደዚህ ያዙረው እንጂ ዋናው ምክንያት እሱ አይመስለኝም። ሲቀጥል እሷ አንተን ለመርሳት እየሞከረች ከሆነ አንተ ደግሞ እንዳትረሳ ነው ማድረግ ያለብህ እንጂ በአንዴ እጅ የምትሰጥ ከሆነ በገዛ እጅ ሽንፈትህን አወጅክ ማለት ነው። ስለዚህ አሁንም ቢሆን እድል አለህ ማለት ነው። ሄሎ። በቃ ጉዳይ ከሌለክ እንደዚህ ነው የምጠፋው ማለት ነው? ኧረ አልጠፋውም። ትንሽ ስራ ተደራርቦብኝ ነው። እኔ እንኳን እንዳንተ አይደለሁም። ጠፋክ ብዬ ዝም አላልኩም። ይኸው አንተን ፈልጌ ደወልኩ። ከዚህ በኋላ እንኳን ቢዚ ስለማልሆን አልጠፋም። በተራዬ እኔ ፈላጊ እሆናለሁ። እኔ እንኳን ምን መጥፊያ ያለኝ ብለክ ነው? አሁን የቱ ነህ ነው? ስራ ነህ? አይ አሁን ጨርሻለሁ። ታዲያ ከጨረስክ ለምን ቤት አትመጣም? ቆንጆ ምሳ ጋብዝሃለሁ። ደስ ይለኛል።
ሁሌም እዚህ ቦታ የሚመጣው ከመሳይ ጋር ነበር። እዚህ ቦታ ከመጣሁ ስንት ጊዜ መሰለ። አሁን ራሱ እኮ ከሱ ጋር ቁጭ ብዬ የማወራ ያክል የተሰማኛል። ልክ ነሽ። ትዝታ እኮ እንደዚህ በቀላሉ አይጠፋም። አሁን ራሱ አንተ ስላለ ነው እንጂ የእሱ ትዝታ እንኳን ቀስ በቀስ እየጠፋ ነው። ለካ የማይረሳ ነገር የለም። አንድ ጥያቄ ልጠይቅሽ? ጠይቀኝ። አሁን መሳይ ተለውጦ አንቺ እንደምትፈልጊው አይነት ሰው ሆኖ መጥቶ ይቅርታ ቢጠይቅሽ ትቀበያለሽ? አይ የእሱ ነገር ቆርጦልኛል። ተቀየርኩ ቢለኝ ራሱ አላምነው። ተመልሶ እዛው ነገር ውስጥ የሚገባ ነው የሚመስለኝ። ስለዚህ እሱ ላይ እምነት የለኝም እንጂ አብሬው ይሆን ነበር ነው? አይ ከባድ ነው። አይምሮዬ በቀላሉ መቀየሩን አምኖ መቀበል ይከብደዋል። ቆይ ግን እንዴት ጠየከኝ? አስታርቀኝ ብሎ ሽማግሌ ልኮን? ኧረ አይደለም። እንደውም እኮ የኔና አንቺን ግንኙነት እሱ አያውቅም። እንዲሁ ዝም ብዬ ነው። ፍቅር ደወለ ወይ? የኔ ፍቅር አለውልህ። በቃ አንተ ስናፍቅ ብቻ ነው ቶሎ ቶሎ የምትደውለው። አንተ ልጅ ግን ከባድ ለውጥ እያየሁብህ ነው። ብለህ 8 ሰዓት ብትታነቅ የማታልፍ ሰውዬ ጭራሽ 11 ሰዓት መምጣት ጀመርክ። ምን ላድርግ ብለሽ ነው? ከእሷ ጋር ስሆን ሰዓቱ እንዴት እንደሚሄድ እንኳን አላውቀው። ቀስ በቀስ ግን ለውጥ እያየሁ ነው። ልብስ አስቀየረች፣ መቃሚያ ሰዓት አስቀየረች። መቃሚያ ሰዓቱን እንኳን ታዩ። መጀመሪያ ላይ እንዴት ከብዶኝ እንደነበረ፣ ግን ደግሞ በመንታነቴ እንድታምን የግድ በዛ ሰዓት አብሬያት መሆን አለብኝ። ግን የሁሉ ነገር እያደረግክ ያሰብከው ነገር ተስፋ አለው? እሱ ላይ እንኳን እኔም እርግጠኛ አይደለሁም። በጣም ግራ እየገባኝ ነው። የቤቱ የመክፈያ ቀን 10 ቀን ብቻ ነው የቀረው። በዚህ ጋር መቃጠል፣ በዚህ ጋር ደግሞ ጨጓራ መንደድ። ለምንድን ነው ጨጓራህ የሚነዳው? ይሄ ዳግም የሚባል ልጅ ባይኖር ኖሮ ነገሮች በዚህ ሁኔታ ባልሄዱ ነበር። ገና ስለሱ ሳስብ ውስጤ ቅጥል ነው የሚለው። ይሄ ነገር የቅናትም ጭምር መሰለኝ። አዎ ነው። በቃ እንደዚህ እንድልሽ ነው የፈለግሽው ነው። ደግሞ ማንም ሰው ቢሆን ከመቅናት ወደ ኋላ አይልም። እኔማ ነገር ከምትደብቀኝ እንደዚህ ስትነግረኝ ይሻላል። አሁን ተናደድክም ምንም አልክም፣ አንዴ በዚህ መንገድ በሩ ለማምጣት ገብተንበታል። እስከ መጨረሻው ድረስ ተስፋ መቁረጥ የለብንም እና ደግሞ በተቻለ አቅም ስሜትን ለመቆጣጠር ሞክር። ባለቀ ሰዓት ከዚህ ባሰ ነገር ተፈጥሮ ሌላ ችግር ውስጥ እንዳንገባ። እኔማ ካልሆነ 2 ቀን ሲቀረው እግሯ ላይ ወድቄ ቢሆን እለምናታለሁ። ከዛሬ ጋር ወይ እንደ 3ኛ ቀን ይስጠጣል። የምርህን ነው? አዎ፣ መጠጥ ብዙም አልወድም። ከዚህ በፊትም 2 ጊዜ የጠጣሁት ለፍቅረኛ ስል ነው። ያው ዛሬ ደግሞ ለ3ኛ ጊዜ። ስለዚህ አሁንም የምጠጣው እኔ ደስ እንዲለኝ ብልክ ነው ማለት ነው። ያው አንቺ መጠጣት ስለፈለግሽ ነው። እሱስ ልክ ነህ። እኔ ደግሞ ወይን በጣም ነው የምወደው። ስለዚህ ወይን በጣም መጠጣት ስለለመድሽ አትሰክሪም ማለት ነው። እንደዛም ባይሆን መካከለኛ። እኔ ግን አቅቶኛል። አሁን ራሱ አናቴ ላይ እየወጣ ነው። አትችልም ማለት ነው? እንደዛ ነገር። ያው ግን እጄን ላለመስጠት እሞክራለሁ። ቺርስ። ምን እያደረክ ነው? እኔ እኮ ፍቅረኛ አለኝ። በጣም ይቅርታ። ያው ትንሽ ስሜት ያወኘ ነው። ይቅርታ ቲና።
ችግር የለውም። ትንሽ አስደነገጥከኝ። በጣም ይቅርታ። አሁን አምኛለሁ። ለካ እንደ ቀልድ ለእሷ ያለኝ ፍቅር እንደ አዲስ ሀገር ሽቶብኛል። እኔ በዚህ ልክ በእሷ እንደዚህ አይነት ስሜት ይሰማኛል ብዬ በጭራሽ አስቤ አላውቅም ነበር። ሚስ ከጅምሩም ፍቅረኛ ያዘች ስትለኝ እንደዚህ አይነት ስሜት እንደሚሰማ ገብቶኝ ነበር። ግን አንተ ስነግር ልታምን ፈቃደኛ አልሆንክም። እኔም በሰዓቱ እንደዛ ቢሰማኝም ግን በዚህ ልክ ይሆናል ብዬ በጭራሽ አላሰብኩም ነበር። ማለት ቀስ በቀስ እጅ የምትገባ ነበር የመሰለኝ፣ ግን እንደዛ ሊሆን አልቻለም። ምክንያቱም ደግሞ እሷ አሁን ላይ አዲስ ህይወት ጀምራለች። ይገርማል። እንደዚህ ትጨክንባለች ብዬ አላሰብኩም። የድሮዋ ቲና እንዳትመስልሽ፣ በጣም ተለውጣለች እንጂ እንደ ድሮማ ብትሆን በእኔ ድርድር አታውቅም ነበር። ግን ይገርማል፣ አንዳንዴ የማይጠበቁ ነገሮች ተገላቢጦች ሲሆኑ። የምር ግን የዛን ጊዜ ምን ሆኜ ነው እሷ በዛ ልክ እንደዛ እየሆነችልኝ እኔ እንደዛ ስሆንባት የነበረው? አሁን ላይ ሁሉም ነገር የኔ ጥፋት እንደነበረ ገብቶኛል። ምንድን ነው ያየሁት? መቼስ ፍቅረኛው ብትሆን ነው እጇን 10 ጊዜ ሲነካካት የነበረው። በጣም እየገረመኝ ነው። ስለሱ ያ ሁሉ ነገር ስትነግረኝ አልነበር እንዴ? ወይስ ዳግም እየዋሻት ነው? ብቻ ይህ አጋጣሚ ለእኔ የተፈጠረ ይመስለኛል። አሁን ማድረግ ያለብኝን አደርጋለሁ። ሄሎ ቲና፣ እንዴት ነሽ? ደህና ነኝ። የት ሆነሽ ነው? ወደ ቤት እየገባሽ? እሺ በቃ እመጣለሁ። የምነግርሽ ወሳኝ ነገር አለኝ። እሱንማ ስመጣ ነው የምነግርሽ። እሺ መጣሁ። ምንድን ነው? ሰላም አይደለም እንዴ? አይ የሆነ ነገር እኮ አይቼ ግራ ተጋብቼ ነው። ምንድን ነው? እሱን ከመንገዴ በፊት ግን ቆይ ዳግም ላይ ያለሽ እምነት ምን ያህል ነው? ምን ጥያቄ አለው? ሙሉ ለሙሉ ነው የማምነው። እኔ ግን ስላልመሰለኝ ነው። ይህንን ስልሽ ግን ነገሩን ከኔ ጋር አገናኝቼው አይደለም። በቃ ማወቅ ስላለብሽ ነው የምነግርሽ። ከዛ በኋላ ግን ውሳኔው የራስሽ ነው።
ምንድን ነው? ግን አሁን የማሳይሽ ሳልፍ ያየሁት ነገር ነው። ይኸውልሽ አሁን ታዲያ እነዚህ ሰዎች መካከል ምንም አይነት ግንኙነት የለም ማለት አይከብድም? ልክ ነህ። ፍቅረኛው ነች ማለት ታውቂያለሽ እንዴ? አዎ። ታዲያ እንዴት እያወቅሽ አብረሽ ሆንሽ? ከጅምሩም አብረን አልነበርንም። መሳይ አንተን ነበር ድጋሚ ፍቅረኛ ላደርግክ የነበረው። መሳይ እንዴ? እኔ እኮ መሳይ አይደለሁም። አሁን እዚሁ በዚሁ መሳይ መሰልኩሽ እንዴ? ልክ ነህ። እኔ ጋር ስትሆን መንታው ነህ፣ ውጭ ስትሆን ደግሞ ራስህ መሳይ ነህ። ምን? ሁሉንም ነገር አውቃለሁ። ምንም ችግር የለውም። ያው እንደሚሆን እናደርገዋለን። አዎ ያው ቆይ አንዴ መልሼ ልደውል። ቤዛ በጣም ይገርማል። 1 ዓመት ሞላን አይደለ ከተገናኘን? ነው። አንቺም ተስፋ ቆረጥሽ መሰለኝ፣ በዛው ደብዛሽ ጠፋ። ከዛ በኋላ በጣም ከባድ ጊዜ ነበር ያሳለፍኩት። ይገባኛል እንደዛ እንደሚሆን። አንቺ ግን ምን ሆነሽ ነው እንደዛ ተከፍተሽ ስትራመጂ የነበረው? ትናንት የሆነ ዱብዳ ነገር ተነግሮኝ የማደርገው ግራ ገባኝ። የምን ዱብዳ? የሆነ ጊዜ ላይ አነስ ያለሽ ቦታ ጋር ሱቅ ለመክፈትና መተዳደሪያ ይሆነናል ብዬ ሜስን አውርቼው ነበር። ከዛም ቤቱን አሲዘን 200 ሺህ ብር ተበደርን። ከዛም ሱቁ አላዋጣ ሲለን የሱቁን እቃ እንዳለ ሸጥኩኝና የጎደለውን ሞልተህ ክፈል ብዬ ሰጠሁት። እሱ ግን ሳይከፍለው እንደምታውቂው ጨረሰው። እኔ ፈጽሞ እንደዛ ያደርጋል ብዬ አላሰብኩም ነበር። እኔም አውቀው እንደከፈለ ነበር። ትናንት መጥተው በ2 ወር ውስጥ የማትከፍሉ ከሆነ ቤቱን እንወስደዋለን አሉኝ። ይኸው አሁን ከነወለዱ 400 ሺህ ብር መጣ። እንዴት እንደምከፍል እንዴት እንደማገኝ ግራ ገብቶኛል። ወይ ጉድ! ምን አይነት ነገር ነው? ብቻ ቲና ግራ ገብቶኛል። ጎዳና መውደቄ ነው። ለማንኛውም በቃ ተረጋጊ። አሁን አስቸኳይ የሚሄድበት ቦታ አለ። ስለዚህ ነገ ቤት ነይና ሁሉንም ነገር አውርተን የሆነ ነገር እንፈጥራለን። እሺ? እሺ። ቤዚ ስልክሽን እስቲ እዩ። ምንድን ነው? አካውንትሽን ቼክ አድርጊው። መቼም ያለውን ነገር እየነገርሽኝ ዝም ማለት ይከብደኛል። የዛን ጊዜም ቢሆን አንቺ ለእኔ ቀና ሰው ነበርሽ። እኔ ይሄ ማመን ይከብደኛል። በጣም ነው የማመሰግነው። እስካሁን ድረስ ማመን ከብዶኛል። እኔ ነገ ቤት ነኝ ስትለኝ የተወሰነ ብር ልትሰጠኝ እንጂ እንዲህ ሙሉውን ይሆናል ብዬ አልጠበቅኩም ነበር። ምን ያህል ደስ እንዳለኝ ማውቀው እኔ ነኝ። ግን ደግሞ በሚስ ጉዳይ አሁን ድረስ እንደምታፈቅረውና 1 ዓመት ሙሉ እሱን ለመርሳት ብላ እስካሁን ድረስ እንደተጎዳች ነገረችኝ። ይህን ስሰማ በጣም ነው ያሳዘነችኝ። ላስታርቀሽ ስላት እንኳን ሚስ አሁንም በበፊት ማንነቱ ከሆነ ባልታረቀው እንዲሁ ለመርሳት ብታገል ይሻላል አለችኝ። አሁን አንድ ነገር አስቤያለሁ። ይህን ብር እንደሰጠችኝ ለሚስ አልነግረውም። ከዛ ይህን ብር ለመክፈል ሲል አሁን ካለበት ሱስ እንዲወጣ ማድረግ አለብኝ። ግድ የለሽም ቲና፣ አንቺ እሺ በይኝ እንጂ በነገርኩሽ መሰረት ከሆነ ልንለውጠው እንችላለን። ቢቀር ይሻላል ቤዚ። እኔ እሱ መቼም ይቀየራል ብዬ አላስብም። ግን ቢለወጥ አንቺ አብረሽ መሆን ትፈልጊያለሽ?
ቢሆንማ ደስ ይለኝ ነበር፣ ግን አይሆንም። ዝም ብለን ጊዜ ማባከን እንዳይሆን ብዬ ነው። አንቺ ለሱ ስንት መስዋዕትነት ከፍለሽ የለ? ይህን የመጨረሻ አድርገሽ ውሰጁ። ደግሞም ተለውጦ ከአንቺ ጋር እንዲሆን ነው የምፈልገው። በዛ ላይ እሱ አጠምዳታለሁ ብሎ ሲያስብ እኛ እንድናጠምደውን ያሰብኩት። እሺ ተስማምቻለሁ። እኔ ከዛሬ ነገ ትቀየራለህ ብዬ ነበር የማስበው፣ ግን አንተ ያው ነህ። መቼ ለታ ተደብቀክ ሲጋራ ስታጨስ ሳይክ በአንተ የመጨረሻ ተስፋ ቆረጥኩኝ። ቤዚ እስከ ዛሬ ስለኔ የሚሰሙህን ነገሮች በሙሉ ነግራኛለች፣ ግን አንተ እስካልተቀየርክ ድረስ ተመልሰህ ከዛው ነገር ውስጥ የምትመለስ ነው የሚመስለኝ። በቃሽ። አሁን በእናንተ ቤት ለእኔ ብላችሁ አስባችሁ ይሄን ሁሉ ነገር ያደረጋችሁታል። እናንተ ግን ወጥመዳችሁ እስከታችሁ ስትጫወቱብኝ ነበር። ታዲያ እኔ በዚህ ንዴት ውስጥ ሲጋራ ማጨስ አይደለም ሌላ ነገር ባደርግ ሲፈረድብኛል? በጣም ነው የምታሳፍሩት። እሺ በጣም
እሺ የኔ ተቆርቋሪት፣ እኔ እንደዛ ስጨነቅና ለአብድ ስደርስ ምን አለበት ብሩ እንኳን ተገኝቷል ብለሽ ብትነግሪኝ። ብነግርህ በዚህ ልክ ነገራቶች በጥሩ ሁኔታ አይሄዱም ነበር። ምኑ ነው የማይሄደው? ይሄ ለእኔ ማሰብ ሳይሆን የመጨረሻ ጭካኔ ነው። እሺ አያ ችግር ይሄ ነው። የሚወድ ሰው ለአንተ ጥሩ ነገር ነው እንጂ የሚያስበው መጥፎ ነገር አያስብልህ። ከአመታት በኋላ ቲና ተመልሳ ይህን ሁሉ ነገር የምታደርግልን ስለምታፈቅር ነው። አንተ ግን ይሄ ነገር አይገባህም። የፈለገ ብትጨነቅ ምንም ብትል መጨረሻው ግን ያማረ ነበር ይሆነልን። እሷ ብሩን ባሰጠን ኖሮ ይሄን ቤት አይኖረንም ነበር። እድሜ ለሷ። የእሷ ውለታ ገና ብዙ አለብን። አሁንም ቢሆን እሷ እጅህ ላይ ነች። ካጣ ድጋሚ ድል አታገኝም። እህቴ የተናገረችው ነገር በሙሉ ልክ ነው። የሚወድ ሰው ለአንተ ጥሩ ነገር እንጂ መጥፎ ነገር አያስብልህም አለች። እኔም እህቴና ቲና ለእኔ ያላቸውን ቦታ እያወቅኩ ተናገርኳቸው። ይሄ ሁሉ እኔን ለመለወጥ ለእኔ ስለሚያስቡ ስለሚጨነቁልኝ ነበር። ግን እኔ በተቃራኒ ሆንኩኝ። አሁን ላይ እኔን ለመለወጥ ብለው የሄዱትን ርቀት እያንዳንዱን ሳስበው በጣም ነው የገረመኝ። ቲናም ድጋሚ እጄ ገብታ በሶስት ምክንያት ማጣት ስለማልፈልግ ከዚህ በኋላ ሁሉንም ነገር አቆማለሁ። ይሄ ሲጋራ ዛሬ የመጨረሻ ይሆናል። ከዚህ በኋላ አዲስ ህይወት መጀመር አለብኝ። ለሚወዱኝ ሰዎች ስል፣ ከራሳቸው በላይ ለሚያስቡልኝ ሰዎች ስል ራሴን መለወጥ አለብኝ። አንቺ እዚህ ነሽ እንዴ? አዎ፣ መቼም ይቅርታ ለማለት ካልሆነ እንደማትመጣ ተስፋ አደርጋለሁ። አዎ፣ ይቅርታ ለጠይቃት ነው የመጣሁት። ግን ለይቅርታውን ቢሆን እኮ እሷ እንደምትፈልገው ማትሆንላት ከሆነ የምታደርግልህም አይመስለኝም። እኔም ከዚህ በኋላ እሱን ህይወት ለመኖር ስለወሰንኩኝ በእርግጠኝነት ይቅርታ ታደርግልኛለች። የምርህን ነው? እኔ አላምንም። በልሽና ይዤ ልግባ። ቲና አንዴ የሚነግርሽ ነገር አለ፣ ስሚው። ምንም ማውራት አልፈልግም። ወይ ምን አለበት ቲና አንዴ ብትሰሚው? ምንም ለውጥ ለሌለው ነገር ጉንጭም ማልፋት ትርጉም የለውም። ዛሬ ግን አለው። ለነገሩ እንደዚህ ብታስብ ያልፈርድብሽም። ያው አንቺ ለኔ ስትይ የለፋሽው ልፋት ምን እንዳልቀረም እንድታቂ እፈልጋለሁ። አሁንም ቢሆን የመጣሁት አንድም ይቅርታ ለመጠየቅ፣ ሁለት ደግሞ አንቺና እሷ ከረዳችሁኝ ከገባሁበት ሱስ ውስጥ ለመውጣት ወስኛለሁ። ሶስት ደግሞ በጣም ነው የማፈቅርሽ። ነገውኑ እንጋባ ብትይኝ መልሴ እሺ ነው የሚሆነው። በዚህ ጠጥቶ መጥቶ ነው እንደዚህ የሚያወራው? አይደለም፣ የምሬ ነው። ከዚህ በኋላ በአዲስ ማንነት ነው ከአንቺ ጋር መኖር የምፈልገው።